በዓለም ላይ አምስቱን በጣም አደገኛ ስራዎችን እሞክራለሁ። ከአምስተኛውን ጀምር። ስታንትማን። ዛሬ እውነተኛ የሆሊውድ ፊልም ላይ ስታንትማን እሳተፋለሁ። ከጀርባዬ ስታንትማን እየተዘጋጁ ነው። ስታንትማኖች ተዋናዮች የማይችሉትን ወይም የማይፈልጉትን ነው የሚያደርጉት። ከባድ ስራ ይሰራሉ። 3 ስታንትማኖች እያገዙኝ ነው። ይህ የፊልም ዳይሬክተር ነው። ለአሁን አለቃዬ ነው። እኔ ምን ላድርግ? እንዳትጎዳ። እነዚህ ሁሉ በዙሪያ ያሉ ሰዎች እኔ እንድሰራ እየጠበቁኝ ነው። ውጥረት አለው። እየቀረጹን ነው። ትልልቅ ካሜራዎች እዚህም እዚህ አሉ። እንደማላሳፍራቸው ተስፋ አደርጋለሁ። ባታሳፍር ይሻላል። በፊልሙ ላይ ያንን ሰው መግደል አለብኝ። አደረግነው። አሁን ወደ አራተኛው ስራ። በሬ ጋላቢዎች ሲጋልቡ ሁል ጊዜ ሊጎዱ ይችላሉ። በዚህም ምክንያት የሞቱትም ጥቂት አይደሉም። አሁን ነው የደረስነው። ይህ በሬ ሲጋለብ ያየሁት ሁለተኛው ሰው ነው። ይሄ ሆነ። የአንዱ አበቃለት። በጥልቀት ተንፍስ። አንዱ አሁን በጽኑ ተጎድቷል። ለምን አደገኛ እንደሆኑ እያያችሁ አይደል? ሰዎች ራሳቸው ምን ውስጥ እንደሚያስገቡ ያውቃሉ። ጀግና ልጅ ነህ። በሬ ልትጋልብ ነው። አምላኬ ሆይ! ፈርተሃል? አልፈራሁም። እግሬን ለሁለት ጊዜ ጎኔን ተሰብሬያለሁ። ታዲያ ለምን ወደድከው? ፍላጎቴ ስለሆነ። እዚህ መሆን ወደህ ነው ወይስ ተገደህ? በመካኒካል በሬ ተለማምጃለሁ። በጣም ደስ ይላል። አሁን ግን እውነተኛ በሬ የምጋልብበት ጊዜ ነው። አሁን ኃላፊነት ለመውሰድ እየፈረምኩ ነው። ብሞት ተጠያቂ አይደሉም። ተመልካች እያየን ነው። ስለዚህ በሰው ፊት ልዋረር ነው። የመከላከያ ልብሱን ለብሻለሁ። እውነቱን ለመናገር ያን ያህል አልጓጓም። ምርጡ ውጤት ምንድን ነው? በሬውን እስከ 8 ሰከንድ ከጋለብከው ታሸንፋለህ። ካልቻልክ ግን ለጥረቱ እናጨበጭብልሃለን። ያ ብቻ ነው። እወዳችኋለሁ። ቀጣዩ አደገኛ ስራ የኤምኤም ፊልሚያ። ሁላቸውም የዩኤፍሲ ባለሙያ ተፋላሚዎች ናቸው። ልክ እንደ እውነተኛ ውድድር ለመደባደብ ትክክለኛ ቦታ እዚህ ነው አይደል? አዎ። ስንት አሸንፈሃል? 9 ማሸነፍ፣ 1 ማሸነፍ። አሁን ሁለተኛ ሽንፈቷን የምታገኝበት ጊዜ ነው። ከዚህ ስፖርት ምን ትወዳለህ? መደባደቡን። ቀልዴን ነው። ሁል ጊዜ ስለምትማርበት እወደዋለሁ። ሁል ጊዜ አዲስ ቴክኒክ አለ። ያ ነው የሚያስደስተኝ። ይህን ከጀመርክ ስንት ዓመትህ ነው? አሁን 10 ዓመቴ። አሁን ፈርቻለሁ። ልጋጠማት ነው። ቴክኒኳ አስገራሚ ነበር፣ ግን እኔም ጥቂት ጥሩ ቦክስ አሳርፋለሁ። በአጠቃላይ ግን ከእኔ በጣም ትበልጣለች። እጅ ያልታዘዝ አለ። ተፋላሚዎቹ በጣም ጎበዝ ናቸው። እነሱ ጎበዝ ሆኖ ሳይሆን አንተም ሰነፍ ነህ። እነዚህ ሁሉ ሰዎች ሕይወታቸውን ለአደጋ ያጋልጣሉ፣ ግን ልፋቱን ይወዱታል። በዚህ ቪዲዮ ላይ ባሉ ስራዎች ሁሉ በባለሙያዎች ቁጥጥር ስር እንደሆንኩ መናገር ይገባል። ስለዚህ ይህንን እቤት ውስጥ ለመሞከር እንዳታስቡ። እኔ ማነቅ የሚችል ሰው አለ? ማንም ይችላል። ይስማማሃል? አዎ፣ ችግር የለውም። ስታነቅ ወደ ቀጣዩ ስራ እንሄዳለን። ቀጣዩ በጣም አደገኛ ስራ ዩቲዩበርነት ነው። ሊገርማችሁ ይችላል። በእርግጥ ዩቲዩበር ላስረዳችሁ፣ አልቀለድኩም ወዳጆች። እኔ ራሴ በዚህ የዩቲዩብ ቻናል ብዙ ጊዜ ተጎድቻለሁ። በበረዶ ላይ በባዶ እግሬ ግማሽ ማራቶን ሩጬ በከባድ ብር ተመትቼ 3 ቀን ሆስፒታል፣ 2 ሳምንት በዊልቸር ቆይቻለሁ። ተዘርፌያለሁም። ቪዲዮ ለመስራት ወደ ብዙ አደገኛ ሰፈሮች ይጃለሁ። ገንዘብና እይታ ስታሳድድ በዚህ ዘመን ራስን አደጋ ላይ መጣል በጣም ቀላል ነው። ምክንያቱም እነዚህን እብድ ነገሮች ስታደርግ ትልቅ ኃይል ታገኛለህ። ዩቲዩብ በቀጥታ ያበረታታሃል ይበልጥ እብድ የሆኑ ነገሮች እንድታደርግ። ስለዚህ ወጥመድ ውስጥ ወድቆ አደገኛ ነገር ማድረግ ቀላል ነው። የማውቃቸው 2 ዩቲዩበሮች ቪዲዮ ሊቀርጹ ሂደው ሙተዋል። አንደኛው ጆሽ ዩማን ነው፣ ከ100 ዩቲዩበሮች ጋር ሰላምታ በነበረ ቪዲዮ ላይ የነበረውን። ሌላኛው ደግሞ አልበርት ነው። ታይገር ዶስ የሚባል ጓደኛ አለኝ። አውሮፓ ተራራዎች ላይ ከእርሱ ጋር ቪዲዮ ሊቀርጽ ሂዶ አልበርት ከተራራው ላይ ወድቆ ሲሞት በአይኑ አይቷል።
ይህን የሚያሳየው እብድ ቪዲዮዎችን ማቆም አለብን ለማለት አይደለም፣ ግን ይህንን አደገኛ ስራ መሆኑን እንድትረዱልን ነው። አደገኛ መሆኑን ስናውቅ ደግሞ ጥንቃቄ እናደርጋለን። እኔ ስለመሞት ግድ የለኝም። እነዚህ እብድ ሙከራዎች የማደርገው ፍላጎቴን በመከተል ነው። የምትወደውን እያደረግ ከመሞት የተሻለ ሞት ያለ አይመስለኝም። በፍላጎቴ መንገድ ላይ ከሞትኩ ይሁን። በዓለም ላይ በጣም ከባድ ስራ ጎግል ላይ ስፈልግ ያገኘሁት አንድ ስራ ብቻ ነው፣ ዛፍ መቁረጥ። አሁን ከባለሙያ ዛፍ ቆራጮች ጋር ነኝ። ሳምሶን ኒውማን፣ ሌላኛው ዩቲዩበር ዴቭ ሚድ። አሁን ዛፉ የሚወድቅበት ሰዓት ነው። እንዳንሞት መጠንቀቅ አለብን። ዛፍ እየወደቀ ነው። ዛፍ እየወደቀ ነው። አዎ ችግር አለ እንዴ? ማስተካከል እንችላለን። ይህንኛው ዛፍ ያንን ሁሉ ለመደገፍ ጠንካራ ነው። ምርጫ አለን። ይህንን ስንቆርጥ ሁለቱም ይወድቃሉ። ሌላኛው ምርጫ ይህን ዛፍ ማዳን ነው። ሰንሰለት አስረን በኃይል እንጎትተዋለን። ይህንኛው ይበልጥ ደስ የሚል ይመስለኛል። አሁን ዛፉን ከመኪናው ጋር በሰንሰለት አሰር ነው። እሱ በፍጥነት ሲነዳ ዛፉ ይወድቃል። የቀኑ በጣም አስደሳች ሰዓት አሁንም አልተሳካም። አሁን ያለው ብቸኛው አማራጭ ሌላ ዛፍ መቁረጥና ሁለቱንም መጣል ነው። ይህን እዩ ወዳጆች፣ ይህ ቢያንስ 100 ኪሎ ግራም የሚመዝን እንጨት ነው። እኔም አንዳንዴ እጠቅምሃለሁ። በነገራችን ላይ በጣም የሚያምር ቤት አላቸው። አሳያችኋለሁ። ከእንጨት ራሳቸው የሰሩት ነው። አሁን በቀላሉ ወደ ኮረብታው እየወሰደን ነው። እስኪ ይሄንን እንደሚሰራ እንይ። ወይኔ ጉድ! ዋው! አባትም ምርጥ ሰው ነው። አመሰግናለሁ። ይሄ ለምን በዓለም ላይ አደገኛ ስራ እንደሆነ ገባችሁ? እባቦችና መርዛማ ነፍሳቶች አሉ። ደጋግሞም ዛፍ ወድቆ ሊጎዳ ይችላል። አሁን ግንዱን ወደ ኋላ እየጎተትን ነው። ወደ ቤቱ ተመልሰናል። እነዚህ ሁለት ቤቶች ራሳቸው ናቸው የሰሯቸው። ልክ ነው። እንጨቱ እዚያ እንዳደረክ አምጥቼዋለሁ። አዎ፣ እያንዳንዱ ደራርባችሁ በብረት አያይዟቸው። አሁን የምንኖርበት እዚህ ነው። ይህንኛው ደግሞ ሰፊ ቦታ አለው። ሰገነት አለው። 36 በ36 ሲሆን ሰገነት አለው። ለመስራት ምን ያህል ጊዜ ፈጀባችሁ? ሙሉ ጊዜን ሰጥቼ ነው። 9 ወር ፈጅቶብኛል። በቤተሰብ እርዳታ ብቻዬን የሰራሁት ነው። አሁንም እየጨረስን ስለሆነ ገና የሚቀሩ ነገሮች አሉ። የአዲሱ ቤታችን ውስጠኛ ክፍል እንዲህ ነው። በዚህ ቤት ውስጥ ስንት ሰው ይኖራል? 6 ልጆችና 1 ውሻ። ለማብራት የሶላር ኃይል እንጠቀማለን። ስለዚህ መደበኛ ማብራት አያስፈልጋችሁም። ልክ ነህ። ገና አልጨረስንም። የሚቀሩን ስራዎች አሉ። አለቃው እዚህ እየሰራ ነው። ለክረምት ማገዶ ላዘጋጅ ነው። በዚህ መጠን ቆርጠዋለሁ። አሁን የእኔ ተራ ነው ወዳጄ። አደገኛ ነገር ልሰራ ነው። በነገራችን ላይ ይሄ ማሽን በጣም አደገኛ ነው። የስራው በጣም አደገኛ ክፍሉ ይሄ ነው። ማሽኑን ለማስነሳት ብቻ 5 ደቂቃ ይፈጃል። መጋዙን ያዘው። ጎበዝ ነኝ። አድሪናሊ ያስታውቃል። ምርጥ። እኔ አንድ ግንድ ለመቁረጥ 5 ደቂቃ ፈጀብኝ። እሱ ግን በዚህ ሰዓት ሙሉውን ዛፍ ጨረሰው። ብርቱ ሳምሶን፣ ምን ይሰማሃል? እምነት አለኝ። አዎ ጀግናዬ። ራስን እዚህ ላይ እንዳታጋጭ ተጠንቀቅ። ሻለቃ፣ እዚያ ላይ አንድ ጊዜ ጨምርበት። ወይኔ ጉድ! በጣም አፈርኩ ወዳጄ። ሳምሶን ከእኔ ይበረታል። ከቤተሰቡ ጋር ጊዜ አሳልፌ በጣም ልዩ መሆናቸውን ተረዳው። ምግባቸውን ራሳቸው ያመርታሉ፣ ልጆቻቸውንም እቤት ያስተምራሉ። ሙሉ ቀኑን ከእነሱ ጋር ሳለፍኩ። ይህን ስራዬ አድርጌ በመስራቴ በጣም እድለኛ ነኝ። እየተጓዝኩ አስደናቂ ሰዎችን ለማግኘት እኔ በጣም እድለኛ ሰው ነኝ። እወዳችኋለሁ። እነዚህ በዓለም ላይ ምርጥ ቤተሰቦች ናቸው። አሁን የምርጡ አባል ሰዓት ነው። ቪዲዮን እስከ መጨረሻው ስላያችሁ በጣም ነው የማመሰግነው። ኦበይድ ዶክመንታሪን ቻናል ሰብስክራይብ በማድረግ እንደነዚህ ያሉ ቀውጢ ቪዲዮዎች ይለቀቅላችኋል። ይመቻችሁ።